በኢትዮጵያ የመጣውን ሀገራዊ ለውጥ ተከትሎ ኢትዮጵያ በዓለም አቀፍ ደረጃ ያላት ተጽዕኖ ፈጣሪነት እንዲሁም ጂኦፖለቲካዊ ተፈላጊነት እያደገ መጥቷል። ከለውጡ አስቀድሞ በነበሩ ዓመታት በዲፕሎማሲውና በዓለም አቀፍ ግንኙነት ስራዎች ብሔራዊ ጥቅምን ያላስቀድሙ አካሄዶች ኢትዮጵያን በርካታ ጥቅሞችን አሳጥተዋታል። አሁን ላይ የአካሄድ ተቀይሮ የኢትዮጵያ የውጭ ግንኙነት ብሔራዊ ጥቅሞቿን መሰረት ያደረገ ሆኗል። በዚህም ኢትዮጵያ በምትገኝበት ቀጠና የሀገራቱን ትስስር የሚያጠናክሩ ወሳኝና ቁልፍ አፍሪካዊ ኃይል እንድትሆን የሚያስችሉ ተግባራትም ተከናውነዋል። ዲፕሎማሲያችን ብሔራዊ ጥቅምን አንከር ያደረገ እንዲሆን ከማድረግ አኳያ ሰፊ ስራ ተሰርቷል። ለምሳሌ ዜጋ ተኮር ዲፕሎማሲ እንደዚሁ አዲስ እይታ ነው። ዜጎቻችን ባሉበት ተከብረው እንዲኖሩ እንዲሁም ያጋጠማቸው ችግር መፍታት የሚችል የዲፕሎማሲ አካሄድ መሄድ ችለናል። ቀጠናዊ ትስስርን የሚያጎለብት ቀጠናውን እንደ ደህንነት እና የሴኩሪቲ ችግር አይቶ በዛ አግባብ ብቻ ከሚሰራ ስራ በመሻገር ኢኮኖሚያዊ ትስስርን ቀጠናዊ ትስስርን የሚያጎለብት የውጭ ጉዳይ ስራ ሲሰራ ቆይቷል። ይሁነኝ ተብሎ ለዓለም አቀፍ ተቋማት ኢትዮጵያ የተሻለ ተሳትፎና ውክልና እንዲኖራት ስራ ተሰርቷል። በዚህም የተገኙ ውጤቶች አሉ። የሁለቱን የውሃ አካላት ያስተሳሰረ ስትራቴጂካዊ እይታም እንደዚሁ ተቀርጾ በዛው አግባብ ስራ መስራት ውጤት ማምጣት ተችሏል። ኢትዮጵያ ከሀገራት ጋር ያላትን የሁለትዮሽ ግንኙነት ይበልጥ የሚያጠናክሩ ስራዎች ባለፉት ጊዜያት ተሰርተዋል። ከለውጡ በፊት ባልታየ መልኩ የተለያዩ ሀገራት መሪዎችም መዳረሻቸውን ኢትዮጵያ አድርገዋል። ይህም ኢትዮጵያ አሁን ላይ በዓለም አቀፍ ግንኙነት ውስጥ የምትታይበት መነጽር እንደተቀየረ አስረጅ ነው። ሀገራት ከኢትዮጵያ ጋር የሚኖራቸው ግንኙነትም የረጂና የተረጂነት አይነት ሳይሆን የንግድና ኢንቨስትመንት አጋርነት ነው። ለዚህ ደግሞ በልማት ስራዎች የመጡ ውጤቶች ትልቅ ሚናን ተጫውተዋል። እርዳታ እንኳን ቢያስፈልጋት በራሷ ያን ማሳካት የምትችል ሀገር ይልቁንም ከዓለም መዛመድ የምትፈልገው ለንግድ ለኢንቨስትመንት ነው የሚለው ናሬቲቭም የራሱን ሚና ተጫውቷል። የተሰሩ ስራዎች ደግሞ ውጤት እንደዚሁ የልማት ውጤቶች ማረግ መቻል ማሳየታችን ኢትዮጵያን እንግዲህ የተለያዩ ቀጠናዎችና አገራት ከእርዳታ ይልቅ ቅድም እንዳልኩት ለንግድና ለኢንቨስትመንት አጋርነት የምትመረጥ አገር አድርጓታል። ኢትዮጵያ በአየር ንብረት ለውጥ ዙሪያ የሰራቻቸው ስራዎች በዓለም አቀፍ ደረጃ እውቅናን አስገኝተውላታል። በዚህም ምክንያትም በአየር ንብረት ለውጥ ዲፕሎማሲ ትልቅ ስኬት አስመዝግባለች። ብሔራዊ ጥቅምን መሰረት ባደረገው የዲፕሎማሲው አካሄድ በተሰሩ ስራዎች የኢትዮጵያን ዓለም አቀፍ ተሰሚነት ማሳደግ የተቻለ ሲሆን በባህር በር ጉዳይም የኢትዮጵያን የማይናወጥ አቋም ማሳየት የተቻለበትና አጋርነትም ጭምር የታየበት ነው። ዓለም አቀፉን ትልቁን የአየር ንብረት ለውጥ ጉባኤ እንድታስተናግድ መመረጥም ችላለች ማለት ነው። ሌላው እንግዲህ የብሪክስ አባልነት ነው። ታሪካዊ በሚባል የዲፕሎማሲ ስራ ላይሆን የነበረ ነገር እንዲሆን የተደረገ ነው። ይሄን እንግዲህ ውጤቱንም እያየን ያለንበት የኢትዮጵያን ተደማጭነትና ተቀባይነት ከማሳደግ አኳያ ትልቅ ሚና እየተጫወተ ያለ ጉዳይ ነው ማለት ነው። ሌላው የባህር በር ነው። የባህር በር አጀንዳ ላይ ግልጽ አቋም የማይናወጥ አቋም ማሳየት እና በዛው አግባብ ፐርሱ ማድረግ መጀመሩ ጉዳዩን በዓለም አቀፍ ደረጃ ኢትዮጵያ በዚህ ጉዳይ ላይ ልታሳካ ይገባል የሚል አጋርነትን ከማግኘት አኳያ ትልቅ ሚና የነበረው የዲፕሎማሲ አካሄድ የተሄደበት ወቅት ነበር ማለት ነው። ኢትዮጵያ በለውጡ ዓመታት ዓለም አቀፍ ተደማጭነትና ተቀባይነቷን ከማሳደግ ባሻገር አፍሪካ በዓለም አቀፍ መድረክ የሚገባትን ቦታ እንድታገኝ ድምፅ እየሆነችም ቀጥላለች።